የአየር ኃይሉ ጀነራል ትዝታዎች ክፍል 14 ሻዕቢያ ምጽዋ ላይ የከፈተው ውጊያ በወሎ ግንባር የተደረገው ውጊያ ጋብ ካለና የሶስተኛው አብዮታዊ ሰራዊት አመራር በመጠኑ ከተጠናከረ በኋላ በየግንባሩ የነበሩ ግጭቶች ለተወሰኑ ወራት አቁመው ነበር። በእኛ በኩል ግን ተተኪ ኃይል ሁሌም ስለሚያስፈልገን በማሰልጠኛ ጣቢያዎች አዲስ ምልምሎች ማሰልጠናችንን አላቆምንም። ጦርነቱ እየተራዘመ ስለሄደ ለስልጠና በፈቃደኝነት የሚመጣ ወጣት ማግኘት አዳጋች እየሆነ ስለመጣ በየክልሉ ምልመላ የሚካሄደው በማስገደድ ነበር። በዚህ አይነት የሚመጣው ወጣት ስልጠናውን በደንብ ተከታትሎ ብቁ ተዋጊ ይሆናል ብሎ ማሰብ አስቸጋሪ የነበረ ቢሆንም ሌላ ምርጫ ስላልነበረ ይሄው ሁኔታ መቀጠል ነበረበት። የሰው ኃይል እጥረት በወታደር ብቻ ሳይሆን በመሪዎችም ጭምር ስለነበረ የመኮንኖች ስልጠናም ጎን ለጎን ይካሄድ ነበር። በዚህ ረገድ ሁርሶ የሚገኘው የመኮንኖች ማሰልጠኛ ጣቢያ በሺዎች የሚቆጠሩ እጩ መኮንኖችን በአንድ ጊዜ እየተቀበለ ሲያሰለጥን፣ በየዞኑ የተገነቡት የብሔራዊ ውትድርና ማሰልጠኛ ጣቢያዎች ደግሞ በ10 ሺዎች የሚቆጠሩ ምልምሎችን ያሰለጥኑ ነበር። ይሄንን በብዛት እንጂ በጥራት ላይ ያልተመሰረተ ስልጠና ለመቀየርና የተሻሉ ተዋጊዎች ለማውጣት በአንድ ወቅት ሙከራ ተደርጓል። ይሄውም የሰሜን ኮሪያ አሰልጣኞች በማስመጣትና በእነሱ ፕሮግራም በመመራት ልዩ የኮማንዶ ብርጌዶች ስፓርታኬድ በሚል ስያሜ እንዲሰለጥኑ ተደርጎ ነበር። እነዚህን የሰሜን ኮሪያ አሰልጣኞች ቡድን የሚመራውና ከኔ ጋር በቀጥታ የሚሰራ የኮሪያ ወታደራዊ አማካሪ ቢሮ አዲስ አበባ ላይ ተቋቋመ። በወቅቱ ታዲያ በአንድ በኩል የሶቪየት ወታደራዊ አማካሪ ቢሮ፣ በሌላ በኩል ደግሞ የኮሪያ ወታደራዊ አማካሪ ቢሮ ጎን ለጎን ከኔ ጋር ሲሰሩ ሁለት የተለያዩ የሚሊተሪ ዶክትሪን የሚያራምዱ እንደመሆናቸው መጠን ለአሰራር አስቸጋሪ ነበር። የኮሪያኖች የስልጠና ስልት በጥናት ላይ ለሽምቅ ውጊያ የሚያመቹ ተነቃናቂ ተዋጊ ብርጌዶች በማፍራት ላይ ተመሰረተ በመሆኑ ጊዜው ካለፈ በኋላ ተጀመረ እንጂ በጣም ጠቃሚ ነበር። በዚህ አይነት የሰለጠኑ ወታደሮች አስቀድሞ ብናዘጋጅ ኖሮ ሻዕቢያም ሆነ ወያኔ በየግንባሩ እንደልባቸው መንቀሳቀስ ባልቻሉ ነበር። ይሁንና ሻዕቢያና ወያኔ መንግስት የሚያካሂደውን ስልጠና በቅርብ ከመከታተላቸውም በላይ አንዳንዴም የራሳቸውን ሰዎች ከተመልማዩ ጋር ወደ ማሰልጠኛ ጣቢያዎች በመላክ ስለላ ከማካሄዳቸውም ሌላ አንድ የስልጠና ፕሮግራም ተጀምሮ በአግባቡ ሳይጠናቀቅ በአንድ ግንባር ውጊያ በመክፈት ስልጠናውን ሲያሰናክሉ ቆይተዋል። ይህንን ስልት በየጊዜው የሚጠቀሙበት ቢሆንም በተለይ የስፓርታኬድ ኮማንዶ ብርጌዶችን ማሰልጠን ከጀመርን በኋላ ሁኔታው የበለጠ ስላሳሰባቸው ከወትሮ የበለጠ ተንቀሳቅሰዋል። በዚህ ረገድ ሻዕቢያ ከመፈንቅለ መንግስቱ ሙከራ በኋላ ለረጅም ጊዜ ውጊያ ሳያደርግ ቆይቶ በምጽዋ ግንባር የከፈተው ሰፊ የማጥቃት እንቅስቃሴ ዋናው ነበር። ምጽዋ የወደብ ከተማ ስትሆን ለኤርትራ ክፍለ ሀገር ብሎም ለጠቅላላ የሰሜን እዝ ሰራዊት የሎጂስቲክስ ድጋፍ የሚቀርብባት ቁልፍ ስትራቴጂካዊ ጠቀሜታ ያላት የባህር ወደብ ነበረች። ከዚህ ሌላ ምጽዋ የባህር ኃይላችን ዋና መደብና የማሰልጠኛ ጣቢያው ስለነበረች የወደቡ መደፈር ማለት የጦር ኃይሉን አንድ አካል በከፊል ከስራ ውጪ ማድረግ ነበር። ከአሁን በፊት ሻዕቢያ ተመሳሳይ ጥቃት በምጽዋ ከተማ ላይ ሰንዝሮ ወደቡን መቆጣጠር ባይችልም ከአስመራ ምጽዋ ያለውን የመንገድ ግንኙነት ለረጅም ጊዜ በማቋረጡ ከፍተኛ ችግር ፈጥሮ ነበር። ይሁንና በዚያን ጊዜ አስመራ ከመሃል ሀገር በትግራይ በኩል የመሬት ግንኙነት ስለነበራት የተከሰተውን ችግር መቋቋም ተችሎ ነበር። በአሁኑ ወቅት ግን የትግራይ ክልል በወያኔ ቁጥጥር ስር በመሆኑ የምጽዋ ወደብ መያዝ ማለት ከአስመራ ጋር የሚኖረው ግንኙነት በአየር ብቻ ይሆናል ማለት ነው። ስለሆነም በዚህ ጊዜ ሻዕቢያ ምጽዋን ማጥቃት በጣም አሳሳቢ ክስተት ነበር። ጥቃቱ በተከፈተበት ወቅት ባህር ኃይል እጩ መኮንኖቹን ለማስመረቅ ዝግጅት ባደረገበትና ከፍተኛ የመንግስት ባለስልጣናትን ጋብዞ እንግዶቹን በመጠባበቅ ላይ ነበር።
ሻዕቢያ ይሄን ማጥቃት ሲሰነዝር ሆን ብሎ አቅዶና የመንግስት ከፍተኛ ባለስልጣናት በስፍራቸው መገኘታቸውን እንደ አብይ ኢላማ አድርጎ በመውሰዱ ሲሆን ምናልባትም እንደሌላው ጊዜ ሁሉ ፕሬዝዳንት መንግስቱ በምረቃው ስነ ስርዓት ላይ ይገኛሉ ብሎ በመገመት ሊሆን ይችላል። ይሁንና በዚህ ምረቃ ላይ በክብር እንግድነት እንዲገኝ የተወሰነው የኢድሪ ምክትል ፕሬዝዳንት ጓድ ፍስሐ ደስታ ሲሆን እኔም በጦር ኃይሉ ጠቅላይ ኤታማዦርነቴ አብሬው እገኝ ነበር። በወቅቱ የባህር ኃይል አዛዥ ሪር አድሚራል የኋላሸት ግርማና ሌሎችም እንግዶች ምጽዋ ላይ አስቀድሞ በመገኘት የኛን መምጣት በመጠባበቅ ላይ ነበሩ። እንዳጋጣሚ ሆኖ በዚያ በባህር ኃይል የእጩ መኮንኖች ምረቃ ሰሞን የምስራቅ እዝ አዛዥ ጀነራል ብርሃኑ ጀንበሬና የክልሉ የኢሰፓ አንደኛ ጸሐፊ ጓድ ገብረየስ ወልደሃና በሄሊኮፕተር አደጋ ድሬዳዋ አካባቢ ስለሞቱ በምጽዋ የተያዘው የምረቃ ፕሮግራም ለተወሰኑ ቀናት እንዲሸጋሸግ ተደረገ። ሆኖም ሻዕቢያ አስቀድሞ በተያዘው የባህር ኃይል እጩ መኮንኖች የምረቃ ዕለት በዋዜማው እኩለ ሌሊት ላይ ማጥቃቱን ሰነዘረ። የሻዕቢያ ዋናው ማጥቃት የተሰነዘረው የአስመራ ምጽዋን መንገድ በሚጠብቀው ጦር ላይ ሲሆን ይህንን ኃይል ባጭር ጊዜ ካኮላሸ በኋላ አጋዥ ኃይል ከአስመራ እንዳይደርስ መንገዱን ከፍ ብሎ ዘጋው። ከዚያም ከፍተኛ ኃይል በማሰለፍ በምጽዋ ዙሪያ በተሰማራው ጦርና በምጽዋ ባህር ኃይል መደብ ላይ ሰፊ ወረራን አካሄደ። ይህ ተቀነባበረ ውጊያ በዚህ ጊዜ ለምንና እንዴት ተካሄደ? እንዴትስ ሻዕቢያ ባጭር ጊዜ ውስጥ ውጤታማ ሊሆን በቃ ለሚሉትና ሌሎች ጥያቄዎች የተለያዩ መልሶች ቢኖሩም በተለይ ሻዕቢያ ከወገን ጦር መካከል የመለመላቸውና ትብብር ያደረጉለት አመራር ላይ የነበሩ ሰዎች ሳይኖሩ አልቀሩም የሚለው አስተያየት የሚጣል ጉዳይ አልነበረም። ይሄውም በመንገድ ጥበቃ ላይ ተሰማራውና ከፍተኛ ቁጥር የነበረው ሰራዊት እንዴት ባጭር ጊዜ ተፈቶ ቦታውን ሊለቅ ቻለ? በተለይ ደግሞ ለምጽዋ መቺ ኃይልነት ተሰልፎ የነበረው የታንክ ክፍለ ጦር በዚያ መቺ በሆነ ሜዳ ላይ ምንም ውጤት ሳያስገኝ በውጊያው እንዴት ተሸነፈ ለሚሉ ጥያቄዎች እስካሁን አሳማኝ መልስ አልተገኘላቸውም። ይህንን ሁኔታ የበለጠ የሚያጎላው ደግሞ በምጽዋ ዙሪያ የነበረውን ጦር በኮር ደረጃ የሚያዘው ጀነራል ጥላሁን ክፍሌና የታንክ ክፍለ ጦሩ አዛዥ ጀነራል አሊ ሃጂ ምጽዋ ላይ እጃቸውን ለሻዕቢያ የሰጡ ከመሆናቸውም በላይ ጠዋሌት ደሴት ላይ እጄን አልሰጥም ብሎ ከተወሰኑ ወታደሮች ጋር ሲዋጋ የነበረውን ጀነራል ተሾመን ከሻዕቢያ ጋር ሆነው እጁን እንዲሰጥ በድምጽ ማጉያ ለማግባባት መሞከራቸው የታወቀ ስለነበረ ነው። ከዚህ ሌላ እነዚህ ሁለት ጀነራል መኮንኖች ወያኔ ሀገሪቱን ሲቆጣጠር ያለምንም ችግር ተለቀው ሰላማዊ ኑሮ ለመምራት ከመቻላቸውም በላይ ጀነራል አሊ ሃጂ በሐረሪ ክልል ውስጥ የፖለቲካ ስልጣን ሁሉ ተሰጥቶት ነበር። ጀነራል ጥላሁን ክፍሌ ወደ ኤርትራ ግንባር ተመድቦ እንዲሄድ በታዘዘ ጊዜ እኔ ዘንድ ቀርቦ የጤና ችግር ስላለበት ምደባው እንዲቀየርለት አጥብቆ ጠይቆኝ እንደማይቻል ነግሬው ነበር። በዚህ ቅሬታ ምክንያት ይሄን እርምጃ ወስዶ ከሆነ የሚያሳዝን ነው። ስለ ምጽዋ ግንባር ውጊያ በአጠቃላይና ስለ ሁለቱ ጀነራሎች በተለይ በስፍራው ላይ የነበረ አንድ የበታች ሹም የ50 አለቃ ታደሰ ቴሌ ሳልቫኖ አይ ምጽዋ በሚለው መጽሐፉ ላይ በዝርዝር አስቀምጦ ለሕዝብ ንባብ አብቅቶታል። ሻዕቢያ ከፍተኛ ኃይሉን አሰልፎ ምጽዋ ዙሪያ የሚገኘውን ጦር ከመፍታቱም ሌላ በጥቂት ቀናት ውስጥ የሻዕቢያ ተዋጊ ኃይል ባህር ኃይል መደብ ውስጥ መግባት ቻለ። በዚህን ጊዜ የምጽዋ ባህር ኃይል መደብ አዛዥ ኮሞዶር ፊሊጶስ መርከቦቹንና የተወሰኑ የሰው ኃይሉን ይዞ ወደ ባህር ሲወጣ የተቀሩት አባላት የባህር ኃይል ምክትል አዛዡን ኮሞዶር በለገን ጨምሮ መደቡ እንዳይያዝ የምድር ላይ ውጊያቸውን ቀጥለው ነበር። በውጊያው ጊዜ ወደ ባህር ኃይል መደብ ተገፍተው የገቡ የምድር ጦር አባላትም አብረው ለመከላከል እንደሞከሩ ታውቋል።
ሻዕቢያ ባገኘው ድል ተነሳስቶ ወደ ባህር ኃይል መደብ ገብቶ ስፍራውን ሲቆጣጠር የባህር ኃይል ምክትል አዛዥ ኮሞዶር በለገና ሌሎችም ከፍተኛ የባህር ኃይል መኮንኖችና ባለሌላ ማዕረግተኞች ተሰውተዋል። ሌሎች በርካታ የሰራዊቱ አባላት ተማርከዋል። በሌላ በኩል በሲቪል ወደቡ በጧሌት ላይ የነበሩት በጀነራል ተሾመ የሚመሩ ጥቂት ወታደሮች የያዙት መሬት በባህር የተከበበ ደሴት በመሆኑና ለመከላከል ስለሚያመች ረዳት ኃይል እስኪደርስላቸው ድረስ ውጊያቸውን ቀጥለው ነበር። ይሄ ረዳት ኃይል ሊመጣ የሚችለው ከአስመራ ሲሆን የሰሜን እዝ የምጽዋ መንገድን ማስከፈት ባለመቻሉ የተፈለገው ኃይልም ሊደርስላቸው አልቻለም። የምጽዋ አውሮፕላን ማረፊያ በሻዕቢያ ቁጥጥር ስር ሆኖ ስለዋለ በሲቪል ወደቡ ላይ ሆነው ውጊያቸውን ለቀጠሉት ወታደሮች ተጨማሪ የሰው ኃይል በባህር በኩል ለማቅረብ ብርቱ ጥረት ተደርጎ ነበር። ይሄውም ተዋጊ ኃይል በአውሮፕላን ከአስመራ ወደ ዳህላክ ደሴት በመላክ በአነስተኛ ጀልባዎች ወደ ሲቪል ወደብ ለማቅረብ ሲሞከር ሻዕቢያ የወደቡን ዙሪያ በተኩስ ኃይል ስለተቆጣጠረው ጀልባዎቹ ሊጠጉ አልቻሉም። በዚህ በምጽዋ ውጊያ ላይ ብዙ ሀገር ወዳድ መኮንኖች፣ ወታደሮችና ሲቪሎች በጀግንነት እየተዋጉ ሕይወታቸውን ለውድ ሀገራቸው ሰጥተዋል። በሌላ በኩል በርካቶች ደግሞ ሀገራቸው የሰጠቻቸውን ግዳጅ ወደ ኋላ ብለው አሳፋሪ ተግባር የፈጸሙም ነበሩ። በዚህ ውጊያ ቁልፍ የሆነችውን የምጽዋን የባህር ወደብ በማጣታችን መንግስት ኤርትራ ለሚገኘው ሰራዊትም ሆነ ለአስመራ ከተማ ህዝብ የፍጆታ ዕቃዎች በአውሮፕላን ለማጓጓዝ ተገደደ። ከሁሉም በላይ ለጦሩም ሆነ ለከተማዋ የዕለት ተዕለት እንቅስቃሴ ወሳኝ ሆነው ነዳጅ ጭምር በአውሮፕላን ከመሃል ሀገር መጓጓዝ ነበረበት። ይህ ሁኔታ በኢትዮጵያ አቅም ለረጅም ጊዜ ሊቀጥል ስለማይችል የምጽዋን መንገድ በአጭር ጊዜ ለማስከፈት እንዲቻል ተዋጊ ኃይል ማሰባሰብ የግድ ነበር። የሀገሪቱ አብዛኛው ሰራዊት እዚያው ኤርትራ ውስጥ የተሰለፈ ቢሆንም ብዙ ሰራዊት በጥበቃ ላይ በመሰማራቱና ለውጊያ ማሰለፍ የተቻለው ውሱን በመሆኑ የጥበቃውን ተግባር የሚረከብ የሰው ኃይል ቢገኝ ችግሩ ሊቃለል እንደሚችል በመገመት መፍትሄ ፍለጋ ላይ አተኮርን። በዚህ ረገድ በአጭር ጊዜ ውስጥ ተግባራዊ ሊሆን የሚችለውና ለችግሩ መፍትሄ ሆኖ የተገኘው በጡረታ ላይ የነበሩትን የሰራዊቱን አባላት በመመለስ የጥበቃውን ሥራ እንዲረከቡ ማድረግ ብቻ ነበር። ስለሆነም በዕድሜ በጤንነታቸውና በመሳሰሉ ሌሎች መመዘኛዎች እየተመረጡ መስራት የሚችሉትን ጡረተኞች እየለየን ወደ ሰራዊቱ በመመለስ እንዲሰማሩ አደረግን። ጡረተኞቹ ሲመለሱ ሙሉ ደሞዛቸው ስለሚከፈላቸው አብዛኛዎቹ የተመለሱት በፈቃደኝነት ነበር። በዚህ አይነት በአጭር ጊዜ ውስጥ በርካታ የሰው ኃይል በማግኘታችን ለኤርትራም ሆነ ለሌሎች ግንባሮች ተዋጊ ኃይል ለማሰለፍ ተቻለ። የሰሜን እዝም ጥበቃውን የሚረከብለት የሰው ኃይል ስላገኘ ከራሱ ሰራዊት ተዋጊ ኃይል በማውጣጣት የምጽዋን መንገድ ለማስከፈት የዘመቻ ዕቅድ አወጣ። በዚህ መሰረት እዙ የምጽዋን መንገድ ለማስከፈት ተደጋጋሚ ሙከራ ቢያደርግም ሊሳካ አልቻለም። በተመሳሳይ ሁኔታ ሻዕቢያም ወደ አስመራ ለመጠጋት ብዙ ሙከራዎችን አድርጎ እየተመታ ተመለሰ። በእነዚህ ጊዜያት ሁሉ የውጊያ ዘመቻውን ለመከታተል በተደጋጋሚ ወደ አስመራ እየተመላለስኩ እንዳየሁት ሁኔታውን በቀላሉ ለማስለወጥ እንደማይቻል ተገንዝቤ ነበር። በሌላ በኩል ሻዕቢያም በየትኛውም አቅጣጫ ወደ አስመራ ለመጠጋት ስላልቻለ በረጅም ርቀት በመድፍ የአስመራን አውሮፕላን ማረፊያ በመደብደብ አውሮፕላኖች እንዳያርፉ ለማድረግ ሲሞክር ነበር። ለመጀመሪያ ጊዜ አውሮፕላን ማረፊያው በመድፍ በተደበደበበት ዕለት እንዳጋጣሚ ሆኖ ከፕሬዝዳንት መንግስቱ ጋር አስመራ ጥቂት ቀናት ቆይተን ከሰዓት በኋላ ወደ አዲስ አበባ በመመለስ ላይ ሳለን እኛን ያሳፈረው አውሮፕላን ከተነሳ ከጥቂት ጊዜ በኋላ የአስመራ አውሮፕላን ማረፊያ በመድፍ ተደበደበ። አውሮፕላን ማረፊያው በዚህ ዕለትና ሰዓት ላይ በመድፍ መደብደቡ ያመለከተው ነገር ሻዕቢያ የፕሬዝዳንት መንግስቱን ንቅናቄ በቅርብ ይከታተል እንደነበረና ወደ አዲስ አበባ የሚመለስበት ጊዜ ጭምር መረጃ ስለነበረው አደጋውን ለማድረስ ያደረገውን ጥረት የሚያሳይ ነበር። ለጊዜው እኛ ከአደጋው ብንተርፍም
የአውሮፕላን ማረፊያው በመድፍ ርቀት ውስጥ መግባቱ እጅግ አሳሳቢ ሁኔታን ፈጠረ። ከዚህ ቀን ጀምሮ እኛም ሆነን ሌሎች መንገደኞች ወደ አስመራ የምንመላለሰው ለአደጋ በተጋለጠ ሁኔታ ነበር። ይሄም ሆኖ የአየር ኃይል ፓይለቶችም ሆነው የኢትዮጵያ አየር መንገድ ፓይለቶች ግዳጃቸውን በጀግንነትና በከፍተኛ መስዋዕትነት እስከ መጨረሻው ድረስ ተወጥተዋል። ለአስመራ የሚሰጠው ድጋፍ በሙሉ በአየር እየተጓጓዘ ስለነበረ በሀገሪቱ የፋይናንስ አቅም ላይ ደረጃ በደረጃ ከፍተኛ ተጽዕኖ በማስከተሉ የሀገሪቱ ኢኮኖሚ እጅግ ተዳከመ። በሰሜን እዝ ያለው ጦር በሜጀር ጀነራል ሁሴን አህመድ እንዲያዝ ሲደረግ ሜጀር ጀነራል ውብሸት ደሴ የምስራቅ ቀጠና ኃላፊ ሆነው ወደ ሐረር ተዛወረ። ሜጀር ጀነራል ሁሴን አስቀድሞም ቢሆን ስራውን በአግባቡ ሲወጣ የቆየና ብቃቱን የሚያስመሰከረ በመሆኑ ሹመቱ በሁሉም ዘንድ ተቀባይነት ነበረው። ደቡብ ጎንደር ለመጀመሪያ ጊዜ በወያኔ ስለመወረሩ ወያኔ በወሎ ክፍለ ሀገር የሚያደርገውን የውጊያ እንቅስቃሴ ካቆመ በኋላ ለረጅም ጊዜ ድምጹን አጥፍቶ ቆየ። በዚህ ወቅት እኛም በበኩላችን የሰራዊቱን ስልጠና በማካሄድና የመከላከያ ስፍራዎችን በማጠናከር ለቀጣዩ ውጊያ ራሳችንን በማዘጋጀት ላይ አተኮርን። ከዚያ በፊት እንደተገለጸው መንግስት በህዝብ መካከል የሚያካሂደው የፖለቲካ እንቅስቃሴ ደካማ ስለነበርና በዚያው መጠን የምናገኘው ወታደራዊ መረጃ ውሱን በመሆኑ የሚቀጥለው ውጊያ የትና መቼ እንደሚከፈት በእርግጠኝነት መናገር አይቻልም ነበር። ይሁንና የደሴን ዙሪያ በደንብ ለመከላከል ከተዘጋጀን በኋላ በሰሜን ምዕራብ የሚገኘው የ603ኛ ኮር በበኩሉ ጎንደር ክፍለ ሀገርን ለመከላከል አንዳንድ ዝግጅቶች እንዲያደርግ መመሪያ አስተላለፍን። በወቅቱ በተደረገ ግምገማ የጎንደር ክፍለ ሀገር ህዝብ የትግራይን ወያኔ በመሃሉ አሳልፎ የመንግስትን ጦር ለማስወጋት ፈቃደኛ ስለማይሆን አደጋው ውሱን ነው የሚል የተሳሳተ ግምት ተወስዶ ነበር። ይሁንና ወያኔ የመንግስትን ደካማ ጎን በማጤን ውጊያውን በደቡብ ጎንደር ዋና ከተማ በደብረ ታቦር ከተማ ላይ ከፈተ። ይሄም መንግስት ምን ያህል ከህዝብ የተነጠለ መሆኑንና ወያኔ ደግሞ ከህዝቡ ጋር በመኖር ለዓላማው ሊያሰልፈው መቻሉን ያረጋገጠ ነበር። ስለሆነም ወያኔ ደብረ ታቦር ከተማን በአጭር ጊዜ ከተቆጣጠረ በኋላ የወሮታን ከተማ ለመያዝና ሰሜን ጎንደርን ከባህር ዳር ለመለየት ኃይሉን አንቀሳቀሰ። ወያኔ ደብረ ታቦርን ባጠቃበት ወቅት የ603ኛ ኮር አዛዥ ብርጋዴር ጀነራል አበበ ኃይለ ሥላሴ ከጠቅላይ መምሪያው ጎንደር ተነስቶ ውጊያውን ለመምራት ወደ ቦታው በመሄዱና ይመለሳል ተብሎ ሲጠበቅ ስላልተመለሰ አሳሳቢ ሁኔታ ተፈጠረ። የኮሩ አዛዥ በዚህ ሁኔታ ውስጥ መግባቱ ራሱ አስገራሚ ሲሆን ሁኔታውን ለማጣራት በማግስቱ በተደረገ የመገናኛ መሳሪያ ፍለጋ ከአዛዡ ጋር የሬዲዮ ግንኙነት ለመመስረት በመቻሉ ከነበረበት ስፍራ እርሱን በሄሊኮፕተር ለማንሳት ተቻለ። ይህም ሆኖ ግን በአንድ በኩል ወያኔ ደብረ ታቦርን መቆጣጠር መቻሉ፣ በሌላ በኩል የወረታ ከተማ ለአደጋ በመጋለጡ የሰሜን ምዕራብ ቀጠና በጠቅላላ አስጊ ሁኔታ ውስጥ ስለወደቀ ለማዕከላዊ መንግስት እጅግ አሳሳቢ ሆኖ ነበር። ይህንን ሁኔታ ለመለወጥ ከየትም ቦታ ጦር በማምጣት ያንዣበበውን አደጋ ማስወገድ አስፈላጊ ነበር። በወቅቱ ይህንን አደጋ ለማስወገድና ብሎም ወያኔን ከጎንደር ክልል ለማስወጣት የሚችል ጦር ማግኘት የምንችለው ከሰሜን እዝ ብቻ ነበር። በመሆኑም እኔና የደህንነት ሚኒስትሩ ኮሎኔል ተስፋዬ ወልደ ሥላሴ ወደ አስመራ ተጉዘን አዛዡን ጀነራል ሁሴንን ስለ ችግሩ ክብደት በማስረዳት በአስቸኳይ አንድ ክፍለ ጦር እንዲሰጠን አደረግን። ከዚያም ይሄንን ክፍለ ጦር ከአስመራ በአውሮፕላን ባህር ዳር በመውሰድ በቀጥታ ዘመቻ ውስጥ ተሳታፊ ያደረግነው። የወረታ ከተማን ለመውረር የሰዓታት ጊዜ በቀረው ወቅት አውሮፕላን ማረፊያ የደረሰውን ጦር
ከስሩ በቀጥታ ወደ ስፍራው እየላክን የመከላከያ ቦታ እንዲይዝ በማድረጋችን ወያኔ በወሮታ ከተማ ዙሪያ አዲስ ተከላካይ ኃይል መስፈሩን ባለማወቅ ሌሊቱን ማጥቃት ሲሰነዝር በከፍተኛ ደረጃ ተመቶ ተመለሰ። በዚህ ዘመቻ ላይ የኮሩ ምክትል አዛዥ ብርጋዴር ጀነራል ዋሲሁን ከፍተኛ ሚና ተጫውቷል። በዚህ አይነት ሁኔታ የጎንደር ባህር ዳርን መንገድ ከመቋረጥ ካዳንን በኋላ የደቡብ ጎንደር ዋና ከተማ ደብረ ታቦርን ለማስለቀቅ ዝግጅታችንን ቀጠልን። በዚህ ዘመቻ ላይ እኔና ጀነራል መስፍን እዚያው ባህር ዳር ተቀምጠን ጦሩ መልሶ እንዲቋቋም ለአዛዦቹ መመሪያ ከሰጠን በኋላ ቀጣዩን ሥራ ጀመርን። የኮሩ አዛዥ አሁንም ብርጋዴር ጀነራል አበባ ኃይለ ሥላሴ ሲሆኑ ምክትል አዛዡ ደግሞ ብርጋዴር ጀነራል ዋሲሁን ነበረ። በዚህ ዘመቻ ላይ አየር ኃይል የቅርብ ድጋፍ ለመስጠት በሚያስችለው ሁኔታ ባህር ዳር ላይ ተመድቦ ነበረ። በሌላ በኩል የደቡብ ጎንደር አንደኛ ጸሐፊ የነበረውና የአካባቢው ተወላጅ ብርጋዴር ጀነራል ኃይሌ መለስ የትውልድ ቀየው በወያኔ በተወረረ ጊዜ ካድሬዎቹን ይዞ ስለወጣ ከባህር ዳር እየተነሳ ህዝቡን መቀስቀስ ይችል ነበር። የደርግ አባሉና የአካባቢው ተወላጅ ጀነራል ኃይሌ መለስ የኮሩ ጦር እንደገና መደራጀቱን በመመልከቱ ቅስቀሳውን በሙሉ ልቡ ለማካሄድ ተነሳሳ። ስለሆነም እኛም ከህዝብ በመናገኘው ድጋፍ በመበረታታት የመልሶ ማጥቃቱን ዘመቻ በተሳካ ሁኔታ ለማካሄድ ዝርዝር ዕቅድ አውጥተን ውጊያውን ከፈትን። ለዚህ ዘመቻ መሳካት ከኤርትራ የመጣው የ21ኛ ክፍለ ጦር ልዩ ሚና እንደሚጫወት እምነት ነበረን። ምክንያቱም ይህ ጦር ከፍተኛ የውጊያ ልምድ ያካበተ ከመሆኑም በላይ አዛዡና የመምሪያ መኮንኖቹ የደብረ ታቦር የመሬት አቀማመጥ ጦሩ ሲዋጋበት ከነበረው የኤርትራ መሬት ጋር ሲነጻጸር አስቸጋሪ ሆኖ ባለማግኘታቸው ነው። ከውጊያው በፊት የጦሩን መሪዎች በሰፈሩበት ቦታ ሄጄ ሳነጋግራቸው አሁን ለመዋጋት የተዘጋጁበት ስፍራ ለውጊያ ፍጹም አመቺ እንደሆነ ሲገልጹልኝ ይሄማ ሜዳ አይደለም እንዴ? የጠላትን ጦር እንደ ገብስ እናጭደዋለን በማለት ነግረውኝ ነበር። እንደጠበቅነው የመልሶ ማጥቃቱ ዘመቻ በተሳካ ሁኔታ በመፈጸሙ ደብረ ታቦርን በአጭር ጊዜ ከወያኔ ያስለቅቀን በመንግስት ቁጥጥር ስር አደረግን። በወቅቱ ይህ የድል ብስራት ሲሰማ የአዲስ አበባ ከተማ ህዝብ ፎይታ ተሰምቶት መደሰቱን ሰምቻለሁ። በጊዜው የተገኘው ድል ተጠናክሮ ሰራዊቱም የመከላከያ ስፍራውን በሚገባ እስኪያደራጅ ድረስ እኔና ጀነራል መስፍን ባህር ዳር ሰነበትን። ፕሬዝዳንት መንግስቱ በዘመቻው ስኬት በመደሰቱ ለጦሩ ግብዣ እንድናደርግለት የሚያስፈልገውን ድጋፍ ባህር ዳር ላከልን። በመሆኑም ባህር ዳር ለሚገኙት የምድር ጦርና የአየር ኃይል አባላት በየክፍላቸው ግብዣ አደረግንላቸው። የአካባቢውን የመከላከል ኃላፊነት ለ603ኛ ኮር ከዝርዝር መመሪያ ጋር ከሰጠንና በክልሉ የሚገኙት የኢሰፓ አንደኛ ጸሐፊዎችም የተቀናጀ ስራን ያካሂዱ ካሳሰብን በኋላ ወደ አዲስ አበባ ተመለስን። ውድ የኢትዮሜዳ ቤተሰቦች በምርጥ ገጾች የጀመርንላችሁ ታሪክ አላበቃም። ቀጣዩን በተከታይ ፕሮግራማችን ይዘን የምንቀርብ ይሆናል። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁን እንድታጋሩን የቻናላችን ሜምበር ወይም ቤተሰብ በመሆን ቻናላችንና ዝግጅቶቻችንን እንድትደግፉ በአክብሮት እንጠይቃለን።